ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የትግራይ ክልል ጊዜያዊ አስተዳደር እስከ ቀጣዩ ምርጫ ድረስ የስልጣን ጊዜው ሊራዘም እንደሚችል ጠቅላይ ሚኒስትር አብይ አህመድ ገለጹ። ዶክተር አብይ ዛሬ ረፋድ የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን ባከናወነበት ወቅት ተገኝተው ከአባላቱ ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። በዚሁ ወቅት በትግራይ ያለውን ወቅታዊ ሁኔታ አስመልክቶ ለተነሱ ጥያቄዎች በሰጡት ማብራሪያ በክልሉ የተቋቋመው ጊዜያዊ አስተዳደር የተሰጠው የ2 ዓመት ጊዜ በመጠናቀቁ የህግ ማሻሻያ ለሚፈልጉ ጉዳዮች ማሻሻያ በማድረግ መጠነኛ ለውጥ ተደርጎ የፕሪቶሪያውን ስምምነት ባከበረ መንገድ ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ለማዘጋጀት መስራት አለበት ብለዋል። ይህን ለማድረግ ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና ከምክትሎቻቸው ጋር ውይይት ሲያደርጉ መቆየታቸውን የተናገሩት ጠቅላይ ሚኒስትሩ ህወሓትን ጨምሮ ከሌሎች ፓርቲዎች ጋርም ውይይት እያደረግን ነው ብለዋል። በክልሉ ባለው ጊዜያዊ አስተዳደር ውስጥ የነበረው አሰራር ተገምግሞ በግለሰብ ደረጃ የስልጣን ልውውጥ ሊኖር እንደሚችልና ለሚቀጥለው 1 ዓመት ግን ጊዜያዊ አስተዳደሩ ይቀጥላል የሚል እምነት እንዳላቸው ጠቅላይ ሚኒስትሩ አስረድተዋል። አክለውም ጊዜያዊ አስተዳደር መፈጠሩ ለ2 ዓመታት የትግራይ ህዝብ የሚፈልገውን አገልግሎቶች በሙሉ በሰላም እንዲያከናውን አስችሎታል ሲሉ ተናግረዋል። የቀድሞ የትግራይ ታጣቂዎችን ትጥቅ ማስፈታትና ወደ ህብረተሰቡ የማዋሃድ ስራ የተወሰነ የተጀመረ ቢሆንም በተሟላ መልኩ አልተፈጸመም ያሉት ጠቅላይ ሚኒስትሩ ስራው አለመሰራቱ በዋናነት የሚጎዳው የትግራይ ህዝብን ነው ብለዋል። ትጥቅ ማስፈታት የትግራይ ህዝብን ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል ሲሉም ተደምጠዋል። የተፈናቀሉ ዜጎችን በተመለከተ በራያና ጸለም ጥሩ ስራ ቢሰራም በወልቃይት አካባቢ በሚፈለገው ደረጃ መሄድ አልቻለም ብለዋል። የፌደራሉ መንግስት በተቃራኒው ወገን በቂ ትብብር ከተደረገ የተፈናቀሉ ዜጎችን ለመመለስ ዝግጁ ነው ሲሉም ተናግረዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዝብ ተወካዮች ምክር ቤት ዛሬ ረፋድ መደበኛ ስብሰባውን ሲያደርግ ዶክተር አብይ ተገኝተው ከአባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ከጥያቄ አቅራቢዎች መካከል ጀንበር አያልነህ የተባሉ የምክር ቤት አባል የባህር በር ለማግኘት የሚደረገው ጥረት ቀጣይ አቅጣጫዎችንና የተከናወኑ ስራዎችን በሚመለከት ማብራሪያ ቢሰጥበት ሲሉ ጠይቀዋል። ለተነሳው ጥያቄ ምላሽ የሰጡት ጠቅላይ ሚኒስትሩ የባህር በር ጥያቄን መጠየቅ ነውርነቱ አክትሟል ሲሉ ተደምጠዋል። በዓለም ላይ ያሉ አካላት በሙሉ ጥያቄውን ትክክል መሆኑን እንዲሁም ኢትዮጵያ የባህር በር ለማግኘት ወደ ግጭት ሳትገባ በሰላማዊ መንገድ መጠየቅ አለባት የሚል ማበረታቻ ምክሮች የሚሰጥ እንጂ የባህር በር አያስፈልጋትም የሚል የለም ብለዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ያሉት ጠቅላይ ሚኒስትሩ የኢትዮጵያ የቀይ ባህር ተጠቃሚነት ፍላጎትን በሚመለከት እንዲህ ሲሉ አብራርተዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት ለኢትዮጵያ ህዝብ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ጠቅላይ ሚኒስትሩ አክለውም የኤርትራ ህዝብ የሚያስፈልገው ልማት ነው፣ ተባብረን መልማትና መስራት እንጂ አንዱን መውጋት የኛ ዕቅድ አይደለም ሲሉ ተደምጠዋል። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋትም የለብንም ሲሉ ገልጸዋል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ እንደሆነና ለህዝቡ እንደሚያስፈልግ እንደሚከተለው ተናግረዋል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ጉዳዩን በቢዝነስ መርህ በንግግር መፍታት ያስፈልጋል ያሉት ዶክተር አብይ የቀይ ባህር ጉዳይ የማይፈታ የሩቅ ጊዜ ህልም ነው እየተባለ ለሚሰነዘሩ አስተያየት የመንግስታቸውን ሐሳብ እንደሚከተሉ አብራርተዋል። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ
ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት ሚቻል አይመስለኝም። ከጎረቤት ሀገራት ጋር አንድም ጥይት ተታኩሰን አናውቅም። ወደፊትም ይህ እንዲቀጥል ስለምንፈልግ ምንም አይነት ትንኮሳ በኢትዮጵያ በኩል አይደረግም ሲሉ ገልጸዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ድርድር አምስተኛው የሥራ ቡድን ስብሰባ ትላንት ተጠናቀቀ። በስብሰባው የኢትዮጵያ የድርድር ቡድን በተለያዩ ነጥቦች ዙሪያ 110 ገደማ ጥያቄዎችን በመቀበል ውጤታማ ድርድር ማካሄዱን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ አስታውቀዋል። ስድስተኛው የሥራ ቡድን ስብሰባን በተያዘው ዓመት ሐምሌ ወር ላይ እንዲካሄድ መወሰኑን ሚኒስትሩ በኦፊሴላዊ የፌስቡክ ገጻቸው አስነብበዋል። ይህን ተከትሎም ዛሬ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከምታከናውናቸው ስራዎች ጋር በተያያዘ ድጋፍ በሚያስፈልጉ ጉዳዮች ላይ ከልማት አጋሮች ጋር ውጤታማ ውይይት መደረጉን አክለዋል። በውይይቱ የዓለም ባንክና የአውሮፓ ህብረትን ጨምሮ ህንድ፣ ቻይና፣ የአውሮፓ ኢንቨስትመንት ፈንድና የዓለም አቀፉ የንግድ ማዕከል በሂደቱ አስፈላጊውን የፋይናንስና የቴክኒክ ድጋፍ እንደሚያደርጉ ማረጋገጣቸውን ጠቅሰዋል።